ክፋት በሚሞላበት ጊዜ ትውልድን ያፈርሳል። ክፋት በሚሞላበት ጊዜ ቤተሰብን ያፈርሳል። አገልጋዮች ሁለቴ ከወረዱ ሌላ ደግሞ ሁለት ይጨምራሉ። እንጨምራለን። እንደዚህ ነው ስንወርድ። ኧረ መውጣት ይሻል ነበረ። እኛ ስንቴ እንደወረድን አላወቅነውም፣ ግን ብዙ ወርደናል። አንደኛውን ስትወርድ አዚም ይጥልብሃል። ሁለተኛው ላይ ስትወርድ ወፍራም እንቅልፍ ይይዛል። ለዚህ ነው ብዙ ጊዜ ጸሎት ለመጸለይ ስንዘጋጅ ከፍተኛ የሆነ የአእምሮም የህሊናም ትንቅንቅ የሚገጥመው። ችላ፣ መዘንጋት፣ መተው፣ መርሳት፣ እነዚህ ባህሪያቶች በተከታታይ በህይወት ውስጥ ተጓዳኝ ሆነው ይቀጥላሉ። አንዳንድ ገንዘቦች የሚያመጡት ችግሮች ድህነት ከሚያመጣው ችግር ይበልጣል። ገንዘብ የሚያመጣው ችግር ረሃብ ከሚያመጣው ችግር ይበልጣል። የዮናስ ችግር የማንኛችንም የአገልጋዮች ችግር ወይም የእግዚአብሔር ሕዝብ ጠቅላላ ህይወት ችግር። የዮናስ መውረድ እንደዚሁ ነው። የእኛም የህይወት ጎዳና አቅጣጫዎች ጠቋሚ ነው። ወረደ ወረደ ወረደ። ወጣቱ ከአሮጊቱ እኩል ተይዞ ደንዝዞ ፈዞ ህሊናው አእምሮው ጠፍቶ የትምህርት ዋጋው ውጤቱ ሁሉ ተበላሽቶ በቤት ውስጥ እያጉረመረመ የተቀመጠው ልጆቻቸው እንኳን በመናፍስት እንደደነዘዙ ያልገባቸው በስልትና በዘዴ መሸወድ አይቻልም። አሁን በረቀቀ ሰው አስተሳሰብና ባህሪ መሸወድ አይቻልም። በተለየ ፕሮግራምና ሌላው በማያውቀው ስልትና ጥበብ እግዚአብሔርን መሸወድ አይቻልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ሰላም ዘላለም እሰይ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ርዕሳችን ምነው ተኝተሃል ይሆናል። ምነው ተኝተሃል። በትንቢተ ዮናስ ምዕራፍ 1 ላይ ያለ ቃል ነው። ተኝቷል። ዮናስ ከእግዚአብሔር ሸሽቶ ተኝቷል። መጀመሪያ ግን ለክፉ ሕዝቦች ተልኮ ነበር። በጣም ክፉ የነበሩት ሕዝቦች አምፀው እግዚአብሔርን ትተውት እርስ በርሳቸው እየተባሉ እየተናከሱ በመንፈሳዊ በረከት ጎዳና ውስጥ ሊሄዱበት የሚችሉበትን መንገድ ረስተው ትተው ችላ ብለው ከናካቴው ንቀውት በነበረበት ጊዜ ክፋት እየጨመረ መጣ። በዛን ዘመን ውስጥ ታላላቅ ነቢያቶች ደክመው በሕይወታቸው አቅማተው ጉልበታተው ግማሹም አርፈው ስለነበረ አንድ ዮናስ ቢቀር እግዚአብሔር ወደ ዮናስ ተመለከተ። ካሉት ነቢዮች ውስጥ አሉ ከሚባሉ ነቢያት አንደኛው ነው ዮናስ። ከዛ በኋላ ክፋታቸው ወደ ሰማይ ደርሷል የሚል ቃል ወደ ታላቁ ነቢይ ወደ ዮናስ መጣ። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷ ላይ ስበክ አለው። ክፋት ወደ ሰማይ ደረሰ፣ ሞላ ማለት ነው። ሲሞላ ክፋት በሚሞላበት ጊዜ ትውልድን ያፈርሳል። ክፋት በሚሞላበት ጊዜ ቤተሰብን ያፈርሳል። ክፋት በሚሞላበት ጊዜ መንገድ ይፈርሳል። ክፋት በሚሞላበት ጊዜ ቤት ይፈርሳል። ክፋት በሚሞላበት ጊዜ ሁሉም አይነት ችግሮች ይመጣሉ። ግን እነዚህ ችግሮች እንዳይመጡ ሂድ አንተ ከክፋታቸው እንዲመለሱ ከሄዱበት ወጥመድ እንዲድኑ አስቸጋሪ ከሆነ የህይወት ጎዳና ውስጥ እንዲመለሱ ሂድ እና ስበካቸው። የቀረው ከነቢያት አንተ ነህ። በአንተ ዘመን ውስጥ ደግሞ ሞት፣ እግዚአብሔር የኔ ቅጣት መብዛት የለበትም።
ክፋታቸው ቢበዛም ምሕረቴ ቅርብ እንደሆነ ንገራቸው። ከአሕዛብ የተማሩት ክፋት፣ ከምቀኞች የተማሩት ክፋት፣ ከተንኮለኞች የተማሩት ክፋት ብዙ ጉዳትን ሊያመጣ የሚችል መሆኑ ተረጋግጧልና ሂድ አለው። ሂድ ያለው ሰው ግን አልሄደም። ምነው ተኝተሃል የሚባለው ሰው ለዚህ ነው እንግዲህ። እንዳውም ዮናስ ግን ከእግዚአብሔር አምላክ ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስ የምታርፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ መርከቢቱ ውስጠኛው ክፍል ገባ። አሁን ሸሸ። በዮናስ ባህሪ ውስጥ የሚከተሉትን ሁኔታዎች እናያለን። አንደኛ፣ ከእግዚአብሔር ለመሸሽ እቅድ አበጀ። ሁለተኛ፣ ለመሸሻ በቂ ገንዘብ አለኝ ብሎ ተማመነ። ኪሱን አመነ። ለመሸሽ በኪሱ ተማመነ፣ በገንዘቡ ተማመነ። የማምለጫ አንዱ መንገድና ዘዴ ከተጠቀመበት ክፍል ውስጥ አንደኛው ክፍል ለመኮብለያ ይበቃኛል ብሎ የገመተው ገንዘብ ነው። በቃ ይበቃል፣ አሁን ይሄ ይበቃል። አንድ ጊዜ እችን ሀገር ተሻግሬ ከሄድ ከእግዚአብሔር ርቅ ያለሁና ሁለተኛ መልእክት ወደ እኔ አይመጣም አለ። አገልጋዩ ሆኖ ተጠሪው ሆኖ አንደበቱ ሆኖ ሀሳቡን ግን ተመልከቱ። የሚያስበው እንደ ሰው እንደ ጊዜው እንደ ራሱ እቅድ እንጂ እንደ እግዚአብሔር እቅድ እንደ ሰማይ አምላክ እቅድ አይደለም። የራሱን እቅድ ነው የሚያቀደው። የራሱን ፕሮግራም ነው የነደፈው። የእግዚአብሔር ፕሮግራም ሌላ፣ የሱ ፕሮግራም ሌላ። በአገልጋዮች መካከል ያለው ውጣ ውረድም ይህንኑ የሚመለከት ነው። በመንፈሳዊ ጉዞዎች ውስጥ ስናይ የዮናስን ባህሪ ዛሬም እናከናውናለን። የእኛ ፕሮግራም ሌላ፣ የእግዚአብሔር ፕሮግራም ሌላ። የእኛ ቃል ሌላ፣ የእግዚአብሔር ቃል ሌላ። በዚህ መካከል በመኮብለያ ጎዳና ውስጥ ነው ያለው። እየኮበለለ ነው። አሁን ምርጫው ባህር አቋርጦ መሻገር ስለሆነ ለመርከቢቱ የሚያስፈልገውን ጥሩ ዋጋ እከፍላለሁ ብሎ አመነ። ስለዚህ ወደ መርከቢቱ ጋር ለመሄድ ከላይ ከወጣበት ቦታ መውረድ ግዴታ ነበረ። እንዲህ የሚል ቃል እናገኛለን። ወደ ኢዮጴ ወረደ ይላል። ኢዮጴ የንግድ ማዕከል ናት። ብዙ መርከቦች የሚተላለፉባትና የሚቆሙባት፣ መልሕቃቸውን ጥለው የሚያርፉባት ናት። ኢዮጴ ተጓጓዦች በሙሉ ገንዘባቸውን ይዘው ገንዘባቸውን ከፍለው ከአገር ሀገር የሚጓጓዙባትና በየቦታው ሊደርሱ የሚችሉ መጓጓዣዎችን የሚያገኙባት ወይም የሚቀበሉባት ቦታ ናት። ከንግድ ማዕከል ውጪ የብዙ ሰዎች የመገናኛ ክፍል ናት ኢዮጴ። ስለዚህ ወደ ኢዮጴ ወረደ ነው የሚለው ቃል። የተላከው ሲወርድ አስቡት። ወረደ የሚለው ቃል ወጣ ከሚለው መንፈሳዊ በረከት አንጻር ይለያል። ወረደ ወረደ እኮ ነው የሚለው። ነቢዩ ወረደ። መውረድ ለጊዜው አድካሚ ቢመስልም ለመውጣት ግን በጣም የምንቸገርበት ጊዜያቶች ሰፊ ናቸው። ወረደ እንዴት ነው ነገሩ? ወረደ የሚል ቃል አንደኛ ቁጥር በሉት እንግዲህ በፕሮግራሙ መሰረት አሁን መውረድ ጀምሯል። እግዚአብሔር ውረድ አይደለም ያለው። እግዚአብሔር ምንድን ያለው? ውጣ ነበር። ወደ ነነዌ ውጣ ነበር። በራሱ ፈቃድ ግን ወረደ። ወርደን 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 የምንቆምበት ስፍራዎች አሉ። አሁን ከዚህ ቃል በሕይወታችንም አንጻር የምናገኘው። ከዛ በኋላ ወደ መርከቢቱ ውስጥ ገባ። እግዚአብሔር በባህሩ ላይ ታላቅ ነፋስ አመጣ ይላል። ደግሞ አሁን ገንዘብ አያዋጣም። በገንዘብ መመካት፣ በኃይል መመካት፣ በእንቢተኝነት ባለመታዘዝ መመካት፣ በጉልበት መመካት፣ በውስጥ ህይወት ጥጋብ መመካት አይቻልም። በማዕረግ መመካት፣
በስልጣን መመካት አሁን የለም። ምን ተነስቷል? ማዕበል አለ። ምን አደረገ እግዚአብሔር? እምቢ ለሚሉ የሚከተሉትን መንገዶች ይሄዳል። ከእግዚአብሔር ቃል አንጻር ብዙ ጊዜ እንደተገነዘብነው የሚሄድባቸው መንገዶች አሉ። እምቢ ለሚሉ ሰዎች አንደኛ በተፈጥሮ ይቀጣቸዋል። የተፈጥሮን አቅጣጫ ይለውጣል። ተፈጥሮን በፈለገው አይነት አቅጣጫ ይለውጠዋል። በተፈጥሮ በኩል ይቀጣል። ረሃብ ሊሆን ይችላል፣ ችግር ሊሆን ይችላል፣ ማዕበል ሊሆን ይችላል፣ ነፋስ ሊሆን ይችላል፣ አሊያም መንፈስም ሊሆን ይችላል። በተፈጥሮ በኩል ብቻ ይቀጣል። ሁለተኛ በባህሪያችን ክፋት በኩል ይቀጣል። ባህሪያችንን ክፉ ያደርግና አንዱ ለአንዱ አጥፊ ይሆናል፣ አንዱ ለአንዱ ጠላት ይሆናል። በባህሪያችን በኩል ይቀጣል። አንዱ ለአንዱ ጉልበተኛ ይሆናል፣ አንዱ ለአንዱ አውዳሚ ይሆናል። በባህሪያችን በኩል ይቀጣል። ሶስተኛ በህይወታችን ውስጥ ባሉ ሰውነት ክፍሎች ላይ ችግር ያሳርፍበታል። ደዌ፣ ህመም፣ ስቃይ፣ ጭንቀት፣ ተስፋ መቁረጥ በዚህ በኩል ደግሞ ይቀጣል። ሌላው አራተኛው በድንገተኝነት ሁኔታ ይቀጣል። ድንገት መጥፋት አለ ሲባል የለም። ወጥቶ መቅረት፣ ወጥቶ አለመመለስ፣ ሰርቶ አለመመለስ፣ ነግዶ አለመመለስ፣ አትርፎ አለመመለስ በዚህኛው መንገድም ይቀጣል። ወገኖቹን ለመመለስ የሚጠቀምባቸው መንገዶች ያው አምስተኛው ደግሞ በሰላማዊና በተረጋጋ አቅጣጫ በኩል ይጠራናል። በጊዜ ሁኔታዎች ሳይበላሹ፣ ነገሮች መልካቸውን ሳያጡ፣ አቅጣጫቸውን ሳይስቱ ይጠራናል። በቃሉ በኩል ይጠራናል። በቃሉ በኩል ይቀጣናል። ስለ ኃጢአተኝነታችን፣ ስለ በደላችን አሁን እዚህ ጋር ያሉት መንገዶች መንገዱን ዘጋበት። አሁን እሱ እየሄደ ነው፣ ተማምኗል። መርከቡ እጅግ በጣም የተመረጠ መርከብ ነው። ጥሩ ነፍሳቸውንም ስጋቸውንም የሚጠብቁ መኳንንቶች እና ነጋዴዎች የሚሄዱበት መርከብ ነው። መርጦ ነው የገባው። የገንዘቡ ትምክህት ግን እዚህ ጋር አላዋጣም። እንዲህ የሚል ቃል እናገኛለን። እግዚአብሔር በባህሩ ላይ ታላቅ ንፋስን አመጣ ይላል። ማነው ንፋሱን ያመጣው? ንፋስ ያመጣል። በቃ ንፋስ ይዘጋል፣ መንገዱን ይዘጋል። ለዚህ ነው በትንቢተ ሆሴዕ ላይ ምዕራፍ 2 አባብላታለሁ እምቢ ስትለኝ መንገዷን እንዳታገኝ መንገዷን በእሾህ እዘጋለሁ ያለው። እምቢ ስትል ደግሞ አሁንም መንገዷን እንዳታገኝ ቅጥር እቀጥርባታለሁ። በእሾህ መዝጋት፣ ቅጥር መቅጠር፣ ከዛ በኋላ መዝለል የለም። እዘላለሁ ቢሉ እንኳን እዛው በዛው መሰባበር ነው። ሌላ ምንም መንገድ የለም። ለዚህ ነው ይህን በራሳችን ዘመን እና ህይወት ስናይ ደግሞ የ17 ዓመት የአብዮትን ዘመን እንዴ አባብላታለሁ እግዚአብሔር የለም አለ፣ እኔ ያለሁ አለ። ህዝቡን እየመገበ ቤተ መቅደሱ ይዘጋሉ። አብዛኛው ተዘጋ። አብዛኛው ካህናቱም አብዮተኛ ሆነ፣ ክንዱን ቆረጠ፣ የተራማጅነት መንፈስ ያዘው። መሪጌታውም ስነ ግጥም የአብዮት ጸሐፊ ሆነ። እግዚአብሔር ግን እንዲህ ይላል፣ አባብላታለሁ እምቢ ስትለኝ መንገዷን በእሾህ እዘጋለሁ። እውነት ነው፣ እውነት አይደለም? የእኛንም ህይወት ማየት ነው እንጂ ከዛ በኋላ ምንም ሊደረግ አልተቻለም። ጉልበት፣ ኃይል፣ ገንዘብ፣ ዘመናዊ መሳሪያ፣ ትጥቅ አይሰራም። መንገዷን እንዳታገኝ በእሾህ እዘጋለሁ። እምቢ እንኳ ብትል እሾሁን ዘላለሁ ብትል እንኳን መንገዷን እንዳታገኝ ቅጥር እቀጥርባታለሁ። ትንቢተ ሆሴዕ ምዕራፍ 2 ላይ ተመልከቱ።
ስለዚህ እዚህ የዮናስ መንገድ ተዘጋ። አንድ ጊዜ እንደወረደ ግን ተመልከቱ። አንድ ጊዜ ወርዷል፣ አሁን መውረድን ይጨምራል። ታላቅ ማዕበል ተነሳ፣ መርከቢቱን ልትሰበር ቀረበች። የዮናስ መሸሽ ሌላው በሌሎች ህይወትም ውስጥ ችግር ፈጠረ። በቤቱ ያሉት አገልጋዮች ከልዑል እግዚአብሔር አምላክ መሸሽ የእያንዳንዱ ሰው ህይወት በዲያብሎስ እስራት ውስጥ እንዲገባ ዛሬ መንገድ ከፍቷል። መተቱ፣ ሟርቱ፣ ሰልበናው፣ የግርማ ሞገሱ ስቃይ፣ የአስማቱ ኑሮ፣ የጠንቋዩ መብዛት፣ የቃልቻው መብዛት፣ የአስማተኞች መብዛት ለዲያብሎስና ለክፉ መንፈስ አገልግሎት የሚሰጡ ሰዎች እጅግ በጣም ከደህነኞቹ ሰዎች ልቆና በርትቶ እናገኘዋለን። ለዚህ ነው ልክፍት የበዛበት። መርከቢቱ ልትሰበር ቀረበች፣ መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኻል። ባህር የሚያበልቀው ወደ ባህሩ ጮኸ። በተፈጥሮ ላይ የሚያመልኩ ወደ ተፈጥሯቸው ጮሁ። በወንዝ የሚያመልከው ወደ ወንዙም ጮሁ። ግን ምንም የዮናስ መኮብለል፣ የአገልጋዩ መኮብለል የመርከቢቱን የህይወት አቅጣጫና ታሪክ የሚያዛባ ሆነ። የነጋዴዎቹን ትርፍና በረከት የሚበላሽ አደረገ። ተመልከቱ። እያንዳንዱም ወደ አምላኩ ጮኸ፣ መርከቢቱም እንድትቀላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት ይላል። አሁን ትርፍም የለም፣ ኪሳራ ብቻ። በዛች መርከብ ላይ ያሉ ሰዎች በአብዛኛዎቹ ወርቅ ሳይሆን ኪሳራ ውስጥ ነው የገቡት። በማን ምክንያት? በዮናስ ምክንያት። አከሰራት መርከቡ። ነጋዴዎቹም የዘንድሮ መንገድ ይላሉ፣ የዘንድሮ ጉዞ አይመከራችን ይላል። ከዚህ በፊት ያልተለመደ ያልሆነ፣ ከዚህ በፊት እንደዛ ገጥሟቸው የማያውቅ ኃይለኛ ማዕበል ነው ከፊታቸው የተነሳ። ወደፊት አይሄዱ ማዕበል ነው፣ ወደኋላ አይመለሱ ችግር ነው። አይ እንዲህ ነው፣ አባብላታለሁ፣ መንገዷን እዘጋለሁ። ከዛ በኋላ ያለውን ሁሉ አራገፉ። አንዲ ማራገፍ እንችላለን። እግዚአብሔር መንገድ ሲዘጋ ይኸው ያለን ነው የምታራገፉ። ባዶ እጅ እየሰማን ነው። መንገዱ ሲዘጋ ያለን ማራገፍ ብቻ ነው፣ ሌላ አማራጭ ነው። ያለን ታራግፋል። ግን ክፋት ሲበዛ ነው ይሄ ሁሉ። ተንኮል ሲበዛ፣ መቀኝነት ሲበዛ፣ ሟርት ሲበዛ ያለህን ታራግፋል። ይሄ ነው እንግዲህ። ከዛ ያላቸውን ሁሉ ዕቃውን ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር ይላል። ቅድም ወደ ኢዮጴ ወረደ ነው ያልነው። ወደ ንግዱ ዓለም ወረደ ነው የምንለው አይደለም? ወደ ንግዱ ከተማ ወረደ ነው። አሁን ቀጥሎ ደግሞ ወደ መርከቢቱ ውስጠኛው ክፍል ወረደ የሚል ቃል እናገኛለን። ስንት ጊዜ ወረደ? ሁለቴ ወርዷል። ላይ አገልጋዮች ሁለቴ ከወረዱ ሌላ ደግሞ ሁለት ይጨምራሉ። እንጨምራለን። እንደዚህ ነው ስንወርድ። ኧረ መውጣት ይሻል ነበረ። እኛ ስንቴ እንደወረድን አላወቅነውም፣ ግን ብዙ ወርደናል። አሁን ደግሞ ወርዶ እኮ ደግሞ በንቃት ቢጠብቅም እኮ ጥሩ ነበረ። በንቃት አይደለም የጠበቀው፣ ወርዶ ተኝቷል። አንደኛውን ስትወርድ አዚም ይጥልብሃል፣ ሁለተኛው ላይ ስትወርድ ወፍራም እንቅልፍ ይይዛል። ለዚህ ነው ብዙ ጊዜ ጸሎት ለመጸለይ ስንዘጋጅ ከፍተኛ የሆነ የአእምሮም የህሊናም ትንቅንቅ የሚገጥመን። በተቻለው መጠን ዲያብሎስ ያለው አማራጭ ይህንን መንገዶች መጠቀም ነው። በቁጥር አንድ የሆነ ነገር ላይ ያወርድሃል። በቁጥር ሁለተኛ የምትወርድበትን መንገድ ያዘጋጅና እንድትተኛ ያደርግሃል። ችላ፣ መዘንጋት፣ መተው፣ መርሳት፣ እነዚህ ባህሪያቶች በተከታታይ በህይወት ውስጥ ተጓዳኝ ሆነው ይቀጥላሉ። ከዲያብሎስ ልዩ የአሰራር ባህሪያቶችም አንደኛው ክፍሎች ናቸው። እነዚህ አሁን መርከብ ውስጥ ወርዶ ተኝቷል። ጥሩ ገንዘብ ስለከፈለ ጥሩ የመኝታ ክፍል እንደያዘ አትጠራጠሩ። ዮናስ ሲከበልል
የተመካበትና የመሸሻ አንዱ መንገድ ነው ብሎ ያመነው ገንዘቡን ነው። ለዚህ ነው ጌታ ለሁለት ጌቶች መገዛት አትችሉም ያለ። ወይ አንዱን ይጠላል ወይ ወደ አንዱ ይጠጋል፣ ወይ አንዱን ይወዳል ወይ አንዱን ይቃወማል ያለው ለዚህ ለገንዘብና ለእግዚአብሔር መገዛት አትችሉም ማለት። ስለዚህ ከጌቶች ክፍል ውስጥ መድቦታል። አሁን በአካለ ሥጋ በመጣ ጊዜ መድኃኒታችን ኢየሱስ ክርስቶስ ለሁለት ጌቶች መገዛት አትችሉም ማለትና እሱንና ገንዘብን በጌትነት ማህደር ውስጥ መዝግቦታል። ሁለት ጌቶች ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አረጋግጦ ገልጾታል። ስለዚህ ዮናስን ስናይ ለመኮብለያ አንዱ መንገድ የተጠቀመበት ገንዘቡ ባይኖር ያችን መርከብ መከራየትም ሆነ መኝታ ክፍሉን መያዝ አይችልም ነበር። ስለዚህ ቢወርድም እንኳ እንደገና ይመለሳት ነበር። ግን በቂ የኢኮኖሚ አቅጣጫ ላይ ስላለ የውስጡ ሕሊና ተመቻችቶለታል። በቃ አለ ብለን አንዳንድ ገንዘቦች የሚያመጡት ችግሮች ድህነት ከሚያመጣው ችግር ይበልጣል። ገንዘብ የሚያመጣው ችግር ረሃብ ከሚያመጣው ችግር ይበልጣል። ገንዘብ ከሚያመጣው ጥፋት ረሃብ ከሚያመጣው ጥፋት ገንዘብ የሚያመጣው ጥፋት ይበልጣል። ጌታ ተብሏል። ጌታ ተብሏል። ስለዚህ አሁን ጥሩ የመኝታ ጊዜ ላይ ነው ያለው ዮናስ። እዛ ክፋት ሞልቷል፣ እሱ እዚህ ክፋትን ይሸሻል። እግዚአብሔር ክፋት እንዲቆም ታገል ብሎ ይመጠረዋል፣ እሱ አይ ክፋትን አልታገልም ብሎ ይሸሻል። ስለዚህ እንደውም በፊት ከነበረበት ሕይወትና ኑሮ ይልቅ በመርከቢት ውስጥ የነበረበት ጊዜና ሰዓት እንቅልፉ ጣፍጦታል። ስንታዘዝ እምቢ ስለምንል የእምቢተኝነት እንቅልፍ ይጣፍጣል። በጣም እኮ የሚገርም ነገር ነው። እግዚአብሔር ማስተዋሉን ይስጠን። ተኝቷል እኮ ነው የሚለው። ሌላው ኑሮውን ያራግፋል፣ እሱ ተኝቷል። ሌላው ገንዘቡን ወደ ባህር ላይ ይጥላል፣ ጭነቱ ይቀንሳል። ምናልባት እንዳንሰጥም ጭነቱን ቀንስ እያሉ ይወረውራሉ፣ ሁሉን ይወረውራሉ። ተወርውሮ አለቀ። እንግዲህ ያቺ መርከብ፣ እነዛ መርከበኞች፣ እነዛ መሪዎች፣ እነዛ የባህር ሰዎች ያላቸው አማራጭ ራሳቸውን ብቻ ማዳን ነው። ኑሯቸውን ማዳን አልቻሉም፣ ገንዘባቸውን ማዳን አልቻሉም። ስለዚህ የመርከበኛው አለቃ ወደ እርሱ ቀርቦ በከባድ እንቅልፍ ተኝቶ ነበረ ዮናስ ነው የሚለው ቃሉ። አንድ ነቢይ ሲተኛ አስቡት፣ የሸሸ ነቢይ ሲተኛ አስቡት። እዛ ሰው በክፋት ትውልዱ እየታመሰ ነው፣ በምቀኝነት መንፈስ እየታመሰ ነው፣ በጥላቻ መንፈስ ተያይዟል፣ እርስ በርሱ እየተባላ ነው። ስለዚህ ከመሬት ለቆ ክፋት ሰማይ እስኪደርስ ድረስ ስቃይ በርትቷል። እረ ስቃይ ከምድር ወደ ሰማይ መጥቷል እያለ እግዚአብሔር ሲናገር ሊሰማ የሚችል የነበረው ነቢይ በእንዲህ አይነት ሁኔታ ውስጥ ነው ያለው። ይኸውላችሁ በከባድ እንቅልፍ ተኝቶ ነበረ። በማዕበል ጊዜ እሱ በከባድ እንቅልፍ ተኝቶ ነበር። ይኸው እኛስ ተኝተን የለን። ልጅ በቡዳ ተበልቶ አባትየው ይስቃል። ቡዳ ትርፍ መስሎታል። ሁለተኛ ፍጡር እኮ ልጅ ውስጥ ገብቷል። አይነ ጥላ በህይወት ውስጥ ስቃይ እያዩ ልጆች እናትየዋ ኧረ እዛ እንደፈጠርጠረሽ ሁኚ ጮህሽ እንደ ደግሞ እዛ ሄደሽ ትላለች። አዎ እናት ያንቺ ካንቺ የመጣ አይነ ጥላ ነው ተባለ። ኡቴ ከኔው አፍራ ባሽ በላሽና እንደገባሽ እዛው ውጪ ብላ ዱላ እንደገና ታነሳለች። እኔ ንጹህ ነኝ፣ የንጹህ ዘር ነኝ፣ እኔ ክርስቲያን ዘር ነኝ። ከኋላ ያሉትን መነኮሳት ትቆጥራለች። አይ ጉድ! እነሱ እኮ ጸልየው ነው፣ እነሱ እኮ አምልጠውት ነው። እኛም በከባድ እንቅልፍ ተኝተናል። አዚም ለቆብናል። በመጠጥ አስረን በሌላው እንስቃለን። በክፉ መናፍስት ድሎቻችን ተበላሽቶ እዚህ በሚጮኸው ዳርዳሩን እንዴ ይገርማል እኮ እያልን እንስቃለን። አየህ በማዕበል ውስጥ እያለ ተኝታል። የመናፍስት ማዕበል ወሮ እንቀልዳለን። አንዳንዶቻችን እንደውም ከተያዘልን በኋላ ልጮህ ነው እንዴ ለካ ድንገት ሄጄ እኮ እዛ ሊያዝብኝ ነበረ መንፈሴ ብለን አኩርፈን ቤት ቁጭ ብለናል።
ቆይቶ ግን ወይ ተጣመን ወይ ተወላግደን ወይ ነርቭ ሆኖ ወይ ብዛት ሆኖ እንደገና እኔ እኮ አንድ ጊዜ ሄጄ ሊነሳ ሲል በገዛ እጄ ሸሽቼ ነው የመጣሁት እንላለን። በገዛ እጄ እንላለን። የውስጥ ቅሬታዎቻችን ከብዙ ጊዜ ማለፍ በኋላ ያሰቃየናል። ሰርቼልሻለሁ ይላል ደግሞ የዛን ጊዜ በጣም ያስቸግራል። አንድ ጊዜ ጊዜው ካለፈ በጣም ችግር ነው በጣም እና በከባድ እንቅልፍ ተኝቷል። የመርከበኛው አለቃ መጣና አንተ ወደ እርሱ ቀርቦ ምን ነው ተኝተሃል? እየቀሰቀሰው እኮ ነው። አለቃው እኮ ነው የመርከቡ አለቃ። ምን ነው ተኝተሃል ይለዋል። አሁንም ደግሞ ደጋግሞ እሱ ተኝቷል። አያችሁ አገልጋዩ ሲተኛ፣ የተመረጠው ሲተኛ፣ በበረከት አቅጣጫ ቁም የተባለው ሲተኛ ምን ነው ተኝተሃል? ከዛ እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ ነው። መጸለይ ያለበት የትኛው ነበረ? ነብዩ አልነበረ? አሁን ሌላው ተቀደመ እኮ አያችሁ። አንዳንዴ እንዲህ መቀዳደም አለ። አሁን ስለ መቁጠሪያ እናንተ ተረድታችኋል። በቤቱ ኖረው ምንድነው ይሄ ሁሉ ጉድ ይላሉ። ጠፍቷቸው፣ ብልሃቱ ጠፍቷቸው፣ ቅጥቀጣው ጠፍቷቸው፣ የመናፍስቱን ጥበብና ባህሪ ስልቱ ጠፍቷቸው እናንተ ሰዎች ምንድነው መነኮሳችሁ እንዴ ይላል። አቃቢት ልትሆኑ ነው እንዴ እያሉ ያሾፋሉ። ለሴቱ አቃቢት ልትሆን ነው፣ ለወንዱ መነኩሴ ልትሆን ነው እያሉ ይቀልዳሉ። በቤቱ እኮ ነው ያሉት፣ በደጁ እኮ ነው ያሉት። የመናፍስቱ የውጊያ ጥበብና ባህሪ አልገለጥ ብሏቸው ይሄ ሁሉ ብዙ ወገን በመናፍስት ተጠቅቶ በጉዳት ማዕበል ውስጥ እያሉ ምንም ስሜቱ የሌላቸው ብዙ ናቸው። በጣም ስሜቱ የሌላቸው አሮጊቷ በመንፈስ ታስራ፣ ወጣቱ ከአሮጊቱ እኩል ተይዞ ደንዝዞ ፈዞ ሕሊናው አእምሮው ጠፍቶ የትምህርት ዋጋው ውጤቱ ሁሉ ተበላሽቶ በቤት ውስጥ እያጉረመረመ የተቀመጠው ልጆቻቸው እንኳን በመናፍስት እንደደነዘዙ ያልገባቸው ብዙ ናቸው። ይኸውላችሁ መጸለይ ያለበት ዮናስ ግን ሌሎቹ መጸለይ ጀመሩ። አሁን ግልብጥ ብሏል። አገልጋዮቹ ሲኮበልሉ እንዲህ ነው የሚገለባበጠው። እግዚአብሔር ማስተዋሉን ይስጣል። እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። እርሱም እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ስንቴ ከወረደ በኋላ ዕጣው ማን ላይ ወደቀ? ዮናስ ላይ። ደግሞ በዕጣ ተፈለገ። አያችሁ፣ እስቲ ዕጣ እናውጣ። አልሆነም። ራሱ የሚያምን የለም እዚህ ውስጥ። አሁን አንድም የሚያምን ሰው የለም። እኔ ነኝ የበደልኩት የሚል የለም። ስለዚህ ዕጣውን በእግዚአብሔር ስም እናውጣና ዕጣው ይፍረድ፣ በቃ ይፍረድ ተባባሉ። ዮናስ የዚህ ጊዜ ዝም። ዕጣ ልንጥል ነው ጣሉ። እኔ ምን ቸገረኝ? እኔ እኮ መርከቢቱን ተከራይቼ የተኛሁት። ምን ችግሩ? ይሄ ነው መልሱ። ዕጣ ልንጥል ነው ጣሉ። በፈለገው ላይ ይውጣ። አያችሁ፣ በጣም ለመሸወድ ሞክሯል። ግን ዕጣው ማንን ፈለገች? ዮናስን ፈለገች። ማን ስላለ? እግዚአብሔር የሚፈልገው ሰው ስለነበረ። አሁን በገንዘብ መሸወድ አይቻልም። እግዚአብሔር አይቻልም። አሁን በስልትና በዘዴ መሸወድ አይቻልም። አሁን በረቀቀ ሰው አስተሳሰብና ባህሪ መሸወድ አይቻልም። በተለየ ፕሮግራምና ሌላው በማያውቀው ስልትና ጥበብ እግዚአብሔርን መሸወድ አይቻልም። ግን ስንት ጊዜና ስንት ዘመን ሸወድን። የሚገርመው ይሄ ነው። የሚገርመው ዕጣው ከወደቀ በኋላ ማንም ማምለጥ አይችልም። ዕጣው በዮናስ ላይ ወደቀ። አያችሁ እንዴት አይነት ዕጣ! እውነት ሲጠፋ ዕጣ ነበር ያን የሚገልጠው። መተማመን ሲጠፋ ዕጣ ነበር የሚገልጠው። አሁን ደግሞ ቁጥር ነው መሰለኝ። ቁጥር ይጀልሃለሁ ይባላል። ቁጥር 4 እስከ ስንት? እስከ 10 ቁጥር 7 6 9 ቁጥር በቁጥር ውሏል። ያው ዕጣች የተደበቁ ቁጥሮች ይኸው። ያም ሆነ ይህ ዕጣው ማን ላይ ወድቋል? ዮናስ ላይ ወድቋል። ከዚህ በኋላ አንተ ሰው የዛን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። አንደኛ
ጥያቄ የቀረበልን። ይህ ክፉ ምክንያት በማን ምክንያት እንዳገኘን እባክህ ንገረን። አንድ ምንድን ነው ስራ ምንድን ነው? ሁለት ከወዴት ነው የመጣው? ሶስት አገር ወዴት ነው? አራት ወይስ ከማን ወገን ነህ? አምስት ጥያቄ መጣል። ክፉ ነገር በማን ምክንያት አገኘን? ንገረን። ስራ ምንድን ነው? ንገረን። ከወዴት ነው የመጣው? ንገረን። አገር ወዴት ነው? ንገረን። ወይስ ከማን ወገን ነህ? ንገረን። ጥያቄ በጥያቄ ሆነ። ማምለጥ አይቻልም። ከዛ በኋላ አይ ያለ እርሱም እኔ ማለት ጀመረ። መቼ በሰላማዊ ወቅት እኔ ያለ አሁን እኔ ያለ እኮ እኔ ዕብራዊ ነኝ። ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ማንና ማን የፈጠረው? ሰማይና ምድርን ባህሩንና የብሱን የፈጠረውን የሰማይን አምላክ አመልካለሁ አላቸው። ዕብራዊ ነኝ አለ። ኤቦር ከተባለው ዘር በኩል በአብርሃም በኩል መጥቶ ከነበረው ትውልድ የተገኘው ነኝ። የኤቦር የልጅ ልጅ ዘር ነኝ። ኤቦር ምን ተባለ? በኤቦር ምክንያት ዕብራዊ ተባለ። ስለዚህ የዕብራዊው ክፍል አካል ነኝ። ቋንቋዬም ዕብራይስጥ ነው አለ። ከኤቦር ዘር በኩል ሄብሪው የሚለው ቃል ወጣ። ከዛ በኋላ ዘሬም ዕብራዊ ነኝ ቋንቋዬም ሄብሪው ነው አለና ነገራቸው። እነዚህ ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረክብን ነገር ታዲያ ምንድን ነው አሉት። ባህሩንም ሞገዱ አጥብቆ ያናውጠው ነበርና ባህሩ ከኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። አልቀረለትም። አሁን እስቲ አሁን ምን እናድርግብህ? አንተው ራስህ ፍረድ፣ አንተው ራስህ ወስነህ ምን ይደረጋል? ኧረ አንዳንዴ ውሳኔዎቻችን ከራሳችን ባህሪያት ጋር ተያይዞ ሊመጡ የሚችሉትን በአግባቡ ማስተናገድ ነው። እንግዲህ ያለው አማራጭ ያው አባብላታለሁ፣ እምቢ ስትለኝ መንገዷን በሾህ እዘጋለሁ፣ እምቢ ስትለኝ ቅጥር እቀጥርባታለሁ ይላል ሆሴዕ። አሁን ፍጻሜው እዚህ ጋር መጣ። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ አለ። በገንዘብ 2 ጊዜ ወረደ። አሁን በራሱ ደግሞ 2 ጊዜ ወርዳል። እግዚአብሔር ምሕረቱን ይስጠን። እስቲ ተመልከቱ። በሉ አሁን ወደ ባህር ጣሉኝ አለ። ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኸው አቤቱ እንደወደድህ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህር ጣሉት። ባህሩም ከመናወጥ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መስዋዕት አቀረቡ፣ ስዕለትንም ተሳሉ ይላል። ጸጥ አለ። አሁን ማ ሲገባ? በራሱ በገንዘብ ወደ ኢዮጴ ወረደ። በገንዘብ ወደ መርከቢቱ ውስጥ ወረደ። አሁን ደግሞ ወዴት ወረደ? ወደ ባህር ወረደ። አንዴ ስትወርድ ሁለተኛውን ትደግማለህ። አሁን ሶስተኛውን በራስህ ፈቃድ ትወርዳለህ። አንድ የምትወረደ በቃ ችግር ነዋ። አራተኛውም ደግሞ ሌላ ፈቃድ ይገባና በሌላ ፈቃድ ውስጥ ትወርዳለህ። አይ እንግዲህ እንደዚህ ነው የሚሆነው። ከዛ በኋላ እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኹ። ማዕበልና ሞገድ ሁሉ በላዬ አለፈ።
ወደ ታችኞቹ ወደ ተራሮች መሰረትም ወረዱ ማለት። አሁን ደግሞ ምን ውስጥ ወረደ? አሳ ሆድ ውስጥ ወረደ። አውሬ ሆድ ውስጥ ወረደ በሉት። በቃ ስንት ጊዜ ወረደ? 4 ጊዜ ወረደ። አንዴ ስትወርድ ሁለተኛውን ትደግማለህ፣ ሶስተኛው በግድ ትደግማለህ፣ አራተኛውንም በግድ ትደግማለህ። ሁለቱን በገዛ ፈቃድህ ነው። ግልጽ ነው። ሁለቱ በማፈቃድ ነው። በግድ ወደ ባህር ውስጥ ጣሉኝ አለ፣ ወረዳት። ከታች ደግሞ የአሳ ሆድ ተቀበለው። መጋዝ ያለው በሆድ ውስጥ በኩል ማመንዠክ የሚችል ከፍተኛ የሆነ የሚያቃጥልና ሰውነትን የሚጎዳ አሲድ ያለው ሆድ ውስጥ ገባ። እዛ ውስጥ ገብቶ መጸለይ ጀመረ። እባክህ በውስጥ በኩል ያለውን አጥፊ አቁምልኝ አለ ዮናስ። አያችሁ፣ ሰውን ለማዳን መጀመሪያ መታዘዝ ነበረ። አገልጋዮች ይህን ያህል የመውረድ ባህሪ ያለ ማለት ነው። የዮናስ ችግር የማንኛችንም የአገልጋዮች ችግር ወይም የእግዚአብሔር ሕዝብ ጠቅላላ ህይወት ችግር። የዮናስ መውረድ እንደዚሁ ነው። የእኛም የህይወት ጎዳና አቅጣጫዎች ጠቋሚ ነው። ወረደ ወረደ ወረደ። በቃ ከዚህ በኋላ እግዚአብሔር ብቻ ነው የሚያወጣው። ማን ነው የሚያወጣ? በቃ አሁን እኮ የለም። በቃ አሁን መንገድ በሙሉ ጠቧል። እንግዲህ ወዲህ ያለው በሌላ ተፈጥሮ ውስጥ ባህር ውስጥ ወርዶ እንደገና የባህር አሳ እንደገና ሆድ ውስጥ። አያችሁ፣ ጉዞዎቻችን ይሄን ያህል ነው። የመናፍስት ጥበብና ስልት እንዲህ ዙሪያውን አጥር እንዲታጠርብን የሚፈልግ ኃይል ነው። የዮናስን አቅጣጫ በዚህ አይነት ከእግዚአብሔር ጥሪ ሁኔታ ውስጥ ከወጣበት በኋላ የወረደበት ህይወት ገመና ይሄን ይመስላል። እኛም እግዚአብሔርን ከተውንበት ጊዜ ጀምሮ ስንት ወረድን ነው። ስንት ጊዜ ወረድን። ይኸው መጨረሻ አጋንንት እጅ ውስጥ ገባ። የባህር አሳ አይደል የበላው የያዘው። ዛሬ ታዲያ ምንድን ነው? ከባህር የወጣ መንፈስ እኮ ከባህር እኮ አውሬው ከባህር ተነሳ አይደል? በቃ የባህር መንፈስ ያ አንድ ዘመን አንድ ጊዜ አንድ ወቅት ላይ በሆድ ውስጥ የሚያጠፋ ነው። ይሄኛው ሆዳችሁ ውስጥ ነው ያለው። አያችሁ፣ ዮናስ በገዛ እጁ እንዲህ አይነት ውጥረት ውስጥ ሲገባ፣ አገልጋዩ እንዲህ ከሆነ ሌሎች ደግሞ ምን ይሆኑ? በባህር ውስጥ ጮኸ፣ አቤቱ ጌታ ሆይ አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አውጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት አለ። አሁን ያችሁ አሁን ጉድጓድ ውስጥ መቃብር ውስጥ ሆኖ እግዚአብሔርን አሰብኩት ይላል። እዛ ጥርስ ውስጥ ነው ያለው። ጸሎቴንም ወደ አንተ ወደ ቅዱስ መቅደስ ገባች አለ። ደግሞ እንደገና ያሳርጋል እዛው ነው። መጀመሪያ በህይወት በሰላማዊ መንገድ ቢያሳርግ እኮ ጥሩ ነበረ ለነነዌ ህዝብ። አሁንም ያሳርገው አሳ ሆድ ውስጥ ሆኖ ነው። ብዙዎቻችን እንዲህ አይነት ችግር ውስጥ ነው። ልንወጣም ላንወጣም እንችላለን። አሳ ሆድ ውስጥ ሆነን እናሳርጋለን። መውጣት ያለ መውጣት ሌላ ጉዳይ ሆኗል። አሁን የዮናስ ጉዳይ መውጣት ያለ መውጣቱ ጉዳይ አይደለም። እዚህ በአውሬ ሆድ ውስጥ ሆኖ ማሳረጉን ጀመረ። ከንቱነትና ሐሰትን የሚጠብቁ ምህረታቸውን ትተዋል አለ። እንዴ በገንዘቡ ተመክቶ አይደል እንደ ገባው አይደለም ወይ? እዚህ ራሱን ይወቅሳል። እንደ ኢያሱ በራሱ የማንባት ጀመረ። እንደ ኢሳይያስ ስለራሱ አነባና ከንፈራቸው የረከሰባቸው ከንፈሬም የረከሰብኝ ሕዝብ መካከል በመቀመጤ እኔ እግዚአብሔርን አንድነትና ሶስትነት በሰማይ አይቻለሁና ወዮልኝ። ቅዱስ 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 የሚል ድምፅ ቤተ መቅደሱ በመንፈሳዊ ክብርና ሞገስ በልዩ የጸሎት እና የማዕዛ ዕጣን ተከቦ አይቻለሁና ወዮልኝ ወዮልኝ መጥፋቴ ነው ሲል የለም አትጠፋም አለው። ለምን? ከዚህ በፊት ጠፍቶ የኖረ ነብይ ነበረና። ስለዚህ አሁን ምህረትንና ከንቱነትንና ሐሰትን የሚጠብቁ ምህረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ አለ። መስዋዕት የጀመረው አሳ ሆድ ውስጥ በቁመና እየሸሸ ነው፣ እየኮበለለ ነው። እንደገና
የተሳልሁትንም እከፍላለሁ አለ። ደግሞ እዛ ወደ ውስጥ ተሳለ። እንደገና ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ይላል። እግዚአብሔር ስሙ የተመሰገነ። ማውጣት የሚችለው ማን ነው? እግዚአብሔር። ለካ ገንዘብ አያወጣም። ለካ ገንዘብ አያሻግርም። ለካ ገንዘብ ዕቃ ቢገዛም ከፊት ማዕበል አለ። ለካ ገንዘብ ብቻውን አይገነባም። ለካ ገንዘብ ትውልድን አያድንም። ብዙ ሰዎች ትውልድን ገንዘብ የሚያድን እየመሰላቸው ከዛም ሲሰርቁ፣ ከዛም ሲቦጭቁ፣ ከዛም ምሉ፣ ከዛም ሲሰርቁ፣ ከዛም ሲያታልሉ፣ ከዛም ሲቀሙ ያጠራቀሟትን ገንዘብ ይድኑበታል ያሉት ትውልድ ድራሹን አጥፍቶ ዛሬ በየመንገዱ ላይ የወደቀው ከደህና ወገን የተገኘ የተባለው የህብረተሰብ ክፍል ነው። ለካ ገንዘብ ትውልድን አያድንም። መንገድ በጠበበ ጊዜ ለካ እውቀት፣ እቅድ፣ ፕላን፣ ፕሮግራሞች ሁሉ ግባቸው አውሬነት ነው። ወደ አውሬ ነው የሚሄዱት። ለካ ይኸውላችሁ እንዲህ ብሎ መሰከረ፣ ደህንነት ከእግዚአብሔር ዘንድ ነው ይላል። ደህንነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ዮናስ በእንዲህ አይነት ችግር ውስጥ አልፏል። ክርስቲያናዊ ህይወታችንም ይህንኑ በመሰለ አቅጣጫ ላይ ይገኛል። እግዚአብሔር ማስተዋሉን ይስጠን።